ትሁት ትሸሸው የነበረው የቀድሞ ፍቅረኛዋ እጅ ላይ ገብታለች። ቲና ትሁትን ያገዘቻት በመምሰል ከአጋቹ ጋር ተመሳጥራ አሳልፋ ልትሰጣት እየተባበረች ነበር። የትሁት ወጥቶ መቅረት ካሌብን እጅግ አሳስቦት ነበር። አባባ ግን ትሁት ትልቅ ሰው ናት፣ ወጥታ ዘና ፈታ ትበል፣ አየር ትውሰድ፣ አንተ ግን ስለ እሷ እንደዚህ አብዝተ መጨነቅ፣ እሷን ማሰብ ምን ይሉታል ሲሉ አበክረው ጠይቀውት ነበር። ሰላም ሰላም! የተወደዳችሁ የተከበራችሁ አድማጭ ተመልካቾች በመላው ክፍለ ዓለም ለምትገኙ የሰው ዘር በሙሉ በያላችሁበት የከበረ ሰላምታችን ይድረሳችሁ እያልኩ እነሆ በዚህ ቪዲዮ የትሁት ድራማን ላጋራችሁ ወደድኩ። ቪዲዮንም በማየት እስከ ፍጻሜው ቆይታ በማድረግ አብራችሁ እንድትሆኑ ስል ጋበዝኩ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ቪዲዮን ላይክ ማድረግ እንዳትረሱ ስል በትህትና ላሳስባችሁ ወደድኩ። ያለ ወትሮ መጨነቅ፣ መተከዝ፣ መበርገግ ያበዛችሁ ትሁት አባባን እጅግ አሳስባቸው ምን ሆነሽ ነው እንዲህ የምትሆኚው? የሆንሽውን ነገር ንገሪኝ ሲሉ እንደ አባት በትህትናም ጠይቀዋት ነበር። ምክንያቱም እንደዚህ ስትሆን አይተው አያውቁም። ትሸሻለች፣ ትበረግጋለች፣ ትጨነቃለችም። ስለሆነም ምን ሆነሽ ነው ሲሉ ሳትደብቅ እንድትነግራቸው ጠይቀው ነበር። ትሁት ግን ያው ምንም አልሆንኩም እንዲሁ ዝም ብዬ ነው ስትል ደብቃቸው ነበር። እናም ትሁት በአጋጣሚ በወጣች ጊዜ የተመለከተችው የቀድሞ ፍቅረኛዋ እሷ የት እንዳለች ጭምር አካባቢውን በደንብ ስለቃኘው እሷም ደግሞ ተመልክታው እንዴት ይህ ሰፈር ሊመጣ ቻለ? ይህንን ሰፈር እንዴት አወቀው? ስትል እጅጉን ደንግጣም ነበር። በተደጋጋሚም ለጉዳይ ወጣ ስትል አየር ለመውሰድም እንግዲህ ወጣ ባለች ጊዜ በተደጋጋሚ ይህንን የቀድሞ ፍቅረኛዋንና የሚከታተላትን ሰው ተመልክታም ነበር። እጅግም ተደናግጣ አምልጣውም ነበር። እንግዲህ በተደጋጋሚ ያው እሱም እየተከታተላት እንደሆነ ስለገመተች ስላወቀች የግድ ከዚህ ቤት መውጣት አለብኝ ስትል ያው እነ አባባን ብትወዳቸውም ካሌብንም ታፈቅረዋለች፣ ትወደዋለች። ፍቅሯንም ባትገልጽለትም ያው ይህንን ሁሉ በሆዷ ይዛ ለእነሱም ሳታሳውቅ ከዛ ቤት ለመውጣት አስባም ነበር። በአጋጣሚም እንግዲህ በወጣችበት ይህ ሰው ሲከታተላት ሲያሯሩጣት፣ ትሁትም እንግዲህ ከዚሁ ልጅ ጋር ተመሳጥራ አብራ ሆና እሷን ያገዘቻት ወይ ያዳነቻት ያስጣለቻት አስመስላ ነበር። እንግዲህ ያስመሰለችውን ነገርም ትሁት ብትጠረጥረውም ነገር ግን ያው ቲና አሳማኝ እንደመሆኗ በወሬ ሰውን እንደምታሳምነው ያው ትሁትም ሰውን ታምናለች የዋህ እንደመሆኗ። እናም ያንን አጋጣሚ አምናት አልፋው ነበር። ለአባባም ቲና ደርሳ አስመለጠችኝ እንጂ ሌባ ሊገለኝ ወይ ሊመታኝ የሆነ ነገር ሊያደርገኝ ነበር፣ ግን ቲና ደርሳ አተረፈችኝ እያለች ስትነግራቸው ነበር ለአባባም። አባባም እንግዲህ የእሷ እዛ መሆን እንዴት ልትገኝ ቻለች? እንዴት እዛ አንቺን በሚያሯሩጥ ሰዓት እሷ የት ነበረች? ሲሉ እንግዲህ እሳቸው አርቀው የሚያስቡ ሰው እንደሆን መሆናቸው ያው የቲናን ነገር በደንብ በልተውታል፣ በደንብ አውቀውታል። የእሷን ስትራቴጂ ሴራዋን ሁሉ ቀድመው የሚረዱ ሰው ስለሆኑ አንድ ነገር ስታስብ ምን አስከትላ እንደምታመጣ በጣም ይጠረጥራሉ። ወታም ስታድር ስትቆይም አስከትላ ስለምታመጣው ነገር ነው አስቀድመው የሚያስቡትና ይህንን ሁሌም ያስባሉ፣ ይጨነቁበታልም። እንግዲህ ካሌብ ግን ምንም አታመጣም ይላል። ብዙን ጊዜ በአፉ ዝም ብሎ ይናገራል። ያው ስሜታዊ ሰው ነው። እሳቸው ግን ብልህ እንደመሆናቸው ለነገሮች መፍትሄ ለማግኘት ቀድሞ ደግሞ ለሚሆነው ነገርም እንዲሁ በመገመትም የሚጠረጥሩት ነገር ደግሞ እውነት ይሆናል። እናም አሁን ይቺ ቲና እንግዲህ በትሁት ላይ ተነስታባታለች። ማለትም አስመስላ ለሷ በቃ አዛኝ በቃ ጥሩ ሰው መስላ በቤቱ ውስጥ እንግዲህ የተቀየረች በጣም መልካም ሰው አስመስላ መስላ ከዛኛው ከቀድሞ ፍቅረኛዋ ጋር ተመሳጥራ ያው ትሁትን አሳልፋ ልትሰጥ ተስማምታለች ማለት ነው። እንግዲህ ይህ የትሁት የቀድሞ ፍቅረኛም ያው ትሁት እንግዲህ ስለማትፈልገው ረስታው እሱን ትታ ብትሄድም ያው ተከትሏት እንግዲህ ያለችበት ድረስ እንደመጣ ነው የተረዳ ነው። እሷ ግን አሁን ላይ የምትወደው የምታፈቅረው ሰው አለ። ሆኖም ግን ያው ፍቅሯንም ሳትገልጽለት
እዚህም እንግዲህ ለመኖር ተስፋ እንዳይኖራት አድርጎ አካባቢውን ሁሉ ለቃ እንድትሄድ እንድትሸሽ ነው የሆነው። ምክንያቱም ለእሷ የመጣው ነገር ለዛ ቤት እንዳይሆን ስለምትፈልግ ለእኔ የመጣው ጦስ ለእናንተም እንዳይተርፍ ስትል እንግዲህ ሀሳቧን በጽሁፍ አስፍራ አስቀምጣ ልትሄድ እንደሆነ ነው። በዚህም አጋጣሚ ያው ኤደንም መታ ነበር። እናም የሆነችውንም ስጠይቃት ነበር ስሜቷንም ተረድታ ያው ትሁትም እንዲህ ነኝ የሆንኩት እንዲሆንኩም ሳትል ሳትነግራትም እንዲሁ በደፈና ግን እነ አባባን ካሌብንም አደራ እያለቻቸው ስትል ነበር። ያው ንግግሯን የሰማችው ኤደን ምን ሆነች ነው? ምንስ ከምን የተነሳ ነው አደራስ የምትዩ እያለች እየጠረጠረች ነበር ከንግግሯ ተነስታ። ትሁት ግን አይ ዝም ብዬ ነው እንደው ፍቅራችሁ ሲበዛብኝ ጊዜ ነው ምናምን ብላ አልፋለች። ኤደንም ያው ከዳኒ እንግዲህ አልፈልግህም ብላ ከውስጧ አውጥታ ልትረሳው ብትሞክርም የማይሆንላት ነገር ሆኗል። ምክንያቱም ፍቅሯ እንግዲህ ቀላል አይደለም። ያሳለፈችው ጊዜ ይህ ነው የሚባል አይደለም። እሱን በመጠበቅ ከሱ ጋር በፍቅር ያሳለፈችውን ጊዜ በማሰብ እንግዲህ አሁን ላይ በተፈጠረው ነገር ጨክና እንድትተወው አልቻለችም። ብትፈልግም አልቻለችም። ያንንም ለትሁት ስትነግራት ነበር። ትሁት ግን ልትታይ የማትፈልጊውን የማትችውን ሰው ነው የምትሞክሪው እና ባትሞክሪ ይሻልሻል። ይህ ሰው ያለፈው ማንነቱ ነው እንጂ አሁን ላይ ፍጹም ተቀይሯል ብላት እንግዲህ ስለ ዳኒ እየመሰከረችላት ነበር። ያው ኤደን ግን ከካሌብ ጋር ለማስመሰል ያደረገችውን ነገር አብራው የሆነች አስመስላ ያደረገችውን ነገር ያው ትሁትን አስቆጥቶ ነበር። ምክንያቱም ትሁት ካሌብን ትወደዋለች። ያው ፍቅሯንም ባትገልጽለትም ስለምታፈቅረው ሌላ የምታፈቅረው ሰው የለም። ያፈቀረችው ትሁት አሁን ካሌብን ነው። ሆኖም ፍቅሯን አልገለጸችም። ካሌብ ግን ላፈቀርሽው ሰው ይህንን ስጦታ ስጪ ሁሉ ብሎ ስጦታ ሲሰጣት ነበር። እሷም ያፈቀርኩት ሰው አለ ብላ ነበር። መልሳ ደግሞ ሰጠሽ ወይ ያንን ስጦታ ብሎ ባላት ጊዜ በጭራሽ አልሰጠውትም፣ ማፈቅረው ሰው የለም ብላ እንዲሁም ደግሞ ካሌብንም ፊት ነስተዋለች። ምክንያቱም እንግዲህ ከቤት ለምን ትወጫለሽ አለኝ በሚል እንግዲህ እንዴት ይህን ያህል ጊዜ በዚህ ቤት እየኖርኩኝ ይህን ሁሉ መስዋዕት በከፈልኩኝ እንዴት ይቆጣኛል በሚል እንግዲህ ፊት ነስተዋለች። እንደ በፊቱ በስሙም አትጠራውም። እሱ ደግሞ አታርቂኝ፣ እንደ በፊቱ በስሜ ጥሪኝ እያለ ነው። እሷ ፍቅሯን አምቃ ዝም ብትልም እሱ ደግሞ አሁን ላይ ፍቅሩ እንግዲህ እያንጸባረቀ ነው እንደሚወዳት በግልጥ ባይናገርም የእሷ ወጥቶ መቅረት ከቤት ወጥታ በአጋጣሚ በመቅረቷ እጅጉን ተጨንቋል። እጅጉንም አሳስቦታል። አባትየውም እስኪጠረጥሩ ድረስ በዚህ ልክ ስለ እሷ ማሰብ መጨነቅ በምንድን ነው ምክንያቱ? ታፈቅራታለህ ወይ ብለው በግልጥ እስኪጠይቁት ድረስ ሆኗል። እሱ ግን ያው በዚህ ሰዓት አዎ አፈቅራለሁ ብሎም አላለም። እየተንተባተበም በጭራሽ እኔ ያው ከኛ ጋር እንደመሆኗ አብራን እንደመኖሯ አንድ ነገር ብትሆን ተጠያቂዎች ነን፣ እንዴት ዝም ይባላል ወታ በመቅረቷ እያለ ነው። ሆኖም የእሷ አንድ ነገር መሆን ልቡ ነግሮታል ካሌብ። ግን ያስጨነቀው የእሷ አንድ ነገር መሆንም ብቻም ሳይሆን የእሷ ወጥቶ መቅረት ያው እሱ ያፈቅራትም ስለሚያፈቅራትም ከዛም የተነሳ ነው እንግዲህ እንዲህ አብልጦ ከአባባም አብልጦ መጨነቁ ማሰቡ። ያንንም ያው ለእሳቸው በግልጽ ባይናገርም እንዲሁ በደፈና ብቻ ተጨንቋል። እሷም እንግዲህ ከሄደችበት መታ ነበር። ተሯሩጣ ስትገባም ያው ሌባ አሯሩጦኝ እንዲያርጎኝ ምናምን ነገር በሚል አልፋ ያው ገብታለች። ከዛም በኋላ ያው ካሌብ እንደ ቀድሞ ካሌብ በይኝ አቅርቢኝ እንጂ አታርቂኝ፣ እኔ እንደ ባዳ አትይኝ እያለ እንግዲህ እንደ አዲስ እየተለማመጣት ነው። እሷ ግን ሲሪየስ ሆናበት ጋሼም እያለችው እንግዲህ እየመለሰችለት ነበር። ይህን ቃል ድጋሚ እንዳትጠቀሚ እኔ ምን አደረግኩሽ እያለም እንግዲህ በተደጋጋሚ ይቅርታም ጠይቋት ነበር። ዳኒም እንግዲህ እንደገና ተስፋው እየለመለመ ነው። ምክንያቱም ኤደን በቃ ተወችኝ፣ በቃ ተስፋም የለኝም ከእሷ ጋር የመሆን እኔ ብፈልጋትም እሷ ካልፈለገችኝ በቃ ምንም ማድረግ አልችልም በሚል ተስፋ መቁረጥ ውስጥ ነበር። አሁን ላይ ግን ትሁትም እንዲሁም ካሌብም የነገሩት ነገር እንደገና ተስፋውን የሚያለመልም ነገር ሆኗል። ያው እንደገና ከኤደን ጋር አብሮ እንደሚሆን ተስፋ አለ። ኤደንም ያው ቆርጣ ከሱ ርቃ መኖርም አልቻለችም። በውስጧ
ፍቅር አለና ከዚህም የተነሳ እንግዲህ በቀጣይ እነሱም እንግዲህ ተስማምተው አብረው እንደሚሆኑ ነው የምንገምተው። በአጠቃላይ እንግዲህ በዚህ ክፍል እየቃኘ ነው፣ በዚህ ክፍል ያዘጋጀ ነው ይህንን ይመስላል። ቀጣዩንም በቀጣይ ክፍል የምናቀርብ ይሆናል። ቪዲዮን በማየት እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ።